አልተጻፈም ግን አመንኩ። ኧረ ተው ተው ወላሂ ቆም ብለህ አልተጻፈም አመንኩ አልኩህ። ነብዩ አብዲ እንዴ እያወሳሰብክ ነው። ለምንድን ነው የምታወሳሰብ? የሌለ ነገር አምናለሁኝ እያለ አይሆንም። ነብዩ አብዲ የሌለ ነገር አላልኩም። ሙሱ አይ ሁስ እኮ አንተ አሁን እያወራህ ያለው ምንድን ነው? አሁን አንዳንድ ያስገባኝ አሁን ወንድማችን እያወራ ያለው ነገር ነብይ እንደዚህ ነው እንዴ? የጌታ ጸጋና ሰላም ይብዛላችሁ ተብሎ እኮ ነው የሚጀምረው። ችግር የለውም። የጌታ ጸጋና እኔ እኮ አሰላሙ አለይኩም ብዬ ቢጀምርልህ አንተ ወአለይኩም ሰላም ስለማትል እኮ ነው። ቆይ አዳምጥ አንድ ጊዜ እሺ። ስለዚህ አንተ አሁን ነብዩ አብዲ ይላል። አብዲ ሙስሊም ነበር ከዚህ በፊት? ኦፍ ኮርስ። አርካኑ ሶላት ስንት ናቸው ነብዩ አብዲ? ርዕሳት ቀይሩ በማርያም እኔ በደንብ እንዲገባኝ እንድረዳ ስለምፈልግ። ስለማን አንዴ እባክህ ሰው ያወራ ከሆነ አክብር እሺ። ነብይ ገብቷል ከላይ ነብይ ማክበር አለብን ደግሞ እሺ። ነብዩ አብዲ አርካኑ ሶላት ስንት ናቸው? 5 ናቸው። እኔ እሱን ላንተ ልንገር እንዴ? አይደለም ተሳስተዋል። ነብዩ ነው ተሳስተዋል። አርካኑ ሶላት 5 አይደለም። እሺ እሺ 6 ናቸው። ኧረ አይደለም በፍጹም። ምን ልትል ፈልገህ? ለምን ታሰስት እያወቅህ ልታጣምን ካልፈለክ በስተቀር ነው አይደለም። ሙስሊም ነኝ ያልተከሸለ ታዲያ ያው አንድ ሙስሊም ቢጠየቅ የሚመልሳትን ጥያቄ ነው የጠየቀው። አላወቀውም ግን ለምን ታደርገዋለህ? ኢማን 6 ነው፣ እስልምና ደንቡ 5 ነው። ምን ልትል ነው? ጠቅላላው 11 ነው። ሶላት ነው ያልኩህ። አላወቀውም። አይሃር ወይቂሙ ሰላቲ ወይቂሙ ሰላቲ ነው። እሺ ሌላ ዘካት ነው ወሹም ረመዳን ወሐጁ በይቲ አቋን እንዳልተኩም ነዋቂድ الحصول ስንት ናቸው? ነዋቂድ الحصول አይሰማኝ። አማርኛ ይከብዳል። እኔ አማርኛ በደንብ አልችልም። እሺ በቃ ነዋቂድ الحصول ስንት ናቸው? ምርጫ ሰጣለሁ ካላውቀ ችግር የለውም። ምናልባት ቆየህ እንደ ከቀራህ ነብዩ አብዲ ምን ልትል ፈልገህ ነው? አልገባኝም። ነዋቂድ الحصول የሚባሉትን አታውቃቸውም? ይሄንማ ተማወቅ አለብህ። ለምሳሌ ንገረኝ። ችግር የለም አውቃለሁ። ምን ልትል ፈልገህ ነው? እሺ ሶላት አልጀናዛ ስንት ረካዓ አለው ነው ጥያቄው በአማርኛ ስተርጎም። እሺ ሶላት አልጀናዛ ስንት ስጁድ አለው? ጀናዛ ደግሞ እንትን አለው እንደ ረካዓ አለው እንደ እንዴት ነው አሰጋገዱሽ? ንገረኝ በቃ። ቆመ መስገድ ነው በቃ። እሱ ቆመ መስገድ ነው። ስንት ተክቢር አለው? ስንት ተክቢር አለው? ኧረ ተው እንጂ ዝም ብለህ ነው እንደ ሰው ይስበህ ብለህ ዝም ብለህ የጌታ ሰው። ኧረ በእናትህ አሁን ሰው ይስበህ ብለህ የሌለውን ነገር ብትናገር ስለማይሆንልህ ወደ ዋና ርዕስ እንግባ። ምስኪን ርዕስ ቀየራችሁ። ኧረ በእናትህ ተው እንጂ። ጀናዛ ላይ ምን ስግደት አለ ብለህ የምታምነው? ቆመ በቃ እንትን እኮ ነው። ቆመ በቃ ፋቲሃ ማድረግ ብቻ እኮ ነው። አይደለም ተሳስተሃል። የፋቲሃ ብቻ አይደለም ምንም በቃ አንተ በቃ የትኛውም ነገር ብትል እኮ ፋቲሃ ነው። የትኛውም በሰውዬ መናገር ነው። ሰውዬውን መፍታት እኮ ነው። በቃ ሌላ ምን አለው? ይቻላል በቃ እሺ። የጌታ ሰው አለ። ሰውዬን መፍታት እኮ ነው። በቃ አለበት ከነገር በአረብኛ እየቀረ መፍታት እኮ ሌላ አዲስ ነገር አለ። አንዳንድሽ ወላሂ ምንም አልመለስኩም። በቃ ዝም ብዬ ልተውህና እንማማርሽ በቃ። እሺ በቃ ተው። አሁን እኔ አንድ ነገር ልጠይቅህ። አንድ ነገር ልጠይቅህ። ጥያቄውን አትመልስም? አይ ተው እሱ በቃ እሱ እኔ ምንም ቢሆን እንትን ስለማደርግልኝ ሱረተል ማነው ስለ ሬሳው በአማርኛ ነበር። ሬሳ ስለ ሬሳ ሲሰገድ ሰውዬን መፍታት ነው። በቃ ስለ ሰውዬ ማውራት ነው እንጂ ሌላ ምንም ብትል የሚጠቅመው ነገር የለውምና ወደ ዋና እንምጣ። አሁን ወንድማችን ባለው ነገር ላይ ስለ ኢየሱስ ነው። እሱ ትክክለኛ ነገር ነው ሲናገር ነበረው። ቃል ስጋ ሆነ ብሎ ይናገር ነበር። እሺ ማን ነው ስጋ ሆነ ብሎ ሲናገር ማን ነው አደረገው? ቃሉን ማን ነው ስጋ አደረገው ብሎ ነው ስትናገር ነበርኩ። ቦታው ላይ ግን የምናገረው ሆነ የሚል ቃል ነው አለው። እሺ እሱን ሲፈታልን ምን ይላል? ስጋንም አደረክልኝ እያለ ኢየሱስ ይናገራል። ስጋንም መጽሐፍ ቅዱስ ምን ይላል? ስጋንም አደረክልኝ እያለ ይናገራል። ገብቷል አይደል? ስጋንም አደረክልኝ የሚለው ማን ነው? ኢየሱስ ነው። ጥሩ ስጋ አደረከኝ ብሎ ሲናገር አንተ እኛንም ስበና አንተ አሁን
ስጋና አደረክልኝ የሚለው ባዩ ማን ነው? እኛ አንተን አክብረን ነው ወደዚህ የምንገባው። ሌላ ምንም ፍለጋ ጥያቄና መልስ እንድንማማር እኮ ነው። ስጋንም አደረክልኝ ይላል ኢየሱስ አልኩህ። አዎ አልክ። ባዩ ኢየሱስ ነው አይደለ? ስጋንም አደረክልኝ የሚለው ኢየሱስ ነው። ማንን ነው እያለ ያለው? ጥሩ እሺ፣ እንምጣ ልመልስልኝ። ኢየሱስ ወደዚህ ምድር ሲመጣ እኛ ክርስቲያኖች የምናምነው በ50% ሰው በ50% ስጋ ነው የምንለው። ሰው ነው የምንለው። ሰውም አምላክም ብለን ምናምን የክርስትና እምነት ያለን ሰዎች ነን። ማን ነው እንደዛ ያለው? አካሉን ንገረኝና ማብራሪያ ትሰጠናለህ። የጌታ ሰው ማን ነው እንደዛ ያለው? ኢየሱስ ነው እያወራ ያለው። ኢየሱስ ከማን ጋር እያወራ ያለው? መልሱን የሚያወራው ስለ እግዚአብሔር አብ ነው የምናገረው። ስለ እግዚአብሔር አብ ስናገር እግዚአብሔር አብ ስጋ አደረጋ እያለው ነው። ጥሩ። ስለዚህ የኢየሱስን ስጋ የፈጠረው እግዚአብሔር አብ ነው ማለት ነው አይደለ? ኖ አይደለም። ስመኝ። ወደ ምድር ሲመጣማ ስጋ ለብሶ ሲመጣ ከምድር አገኘው ስጋ አለ። ከሰማይ ሲመጣ የመጣው ኢየሱስ በሰማይ ሲኖር አምላክ በሚለው በአብ ውስጥ ነበረው። የአብ ከስላሴ አካሎች አንድ ነበረው። በአብ ውስጥ ነበረው ነው። ወደ ምድር ሲመጣ በስጋ አግኝቷል። ስመኛ አራሱናን እኛንም ሲመና እንደ እኛንም አዳምጥ እንጂ እንዴ! አረ እኛንም ሲመኝ ስላስረዳ ብዙ ሰው እየሰማ ነው። ላስረዳ። አረ በቃ ካልተመቻ መውጣት እኮ ነው። ምንም ላስረዳ እየመለስኩልህ ነው። እኔም እየመለስኩልህ ነው። ልመልስልህ ጊዜ ስጠኝ። ማን ነው እንደዛ ያለው? አንዴ አብን ነው አይደለ? ስለዚህ እኔም እኮ እየነገርኩህ ልመልስልህ። አንተ ማነጻጸር እኮ ነው እያወራልህ። ማነጻጸር ከሆነ ልመልስልህ። አዳምጥ። ከኔ ጋር ከሆነ ብታወራው አዳምጥ። ስጋ አደረክልኝ የሚለው አብን ነው ወይንስ ማንን ነው? አብን ነው አልከኝ አይደለ? ስለዚህ የኢየሱስ ክርስቶስን ስጋ የፈጠረው አብ ነው ማለት ነው ወይ? አልፈጠረም አልኩ። አልፈጠረም። ማን የፈጠረው? ስጋ የኢየሱስ ስጋ አገኘ እንጂ አልፈጠረም። አደረክልኝ የሚለው አደረክልኝ ማለት ነው። አደረክልኝ የሚለው አገኘ የሚለውን ቃል ነው የምትርጉ። አገኘው ስጋ አገኘው። ከማን? ከስጋ አገኘው። ማርያም ውስጥ ሲቀመጥ ከስጋ ስጋዋን ወስዷል። በጣም ጥሩ። አዘጋጀህልኝ፣ ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ፈጠርክልኝ ማለት አይደለም? በቃ አዘጋጀ ማለት እኮ የተዘጋጀው ማርያም ስጋ እኮ ነው። ማርያም ስጋ ውስጥ እኮ ነው የገባው። በጣም ጥሩ። እሺ፣ ስለዚህ አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደለም? አይደለም። እርግጠኛ ነህ? አይደለም። በጣም ጥሩ። እሺ፣ ማዘጋጀት ማለት መጽሐፍ ቅዱስ ላይ መፍጠር ማለት እንደሆነ ላሳይህ ነው። እሺ፣ አይደለም። እሱ ሌላ ትርጉም ነው። ላሳይህ ነው መጽሐፍ ቅዱስ ላይ አሳየው። በቃ ምን ችግር የለም። አዘጋጀህልኝ ማለት ፈጠርክልኝ ማለት ነው አይደል? አብሽር ከእነ ሰየር እንዴ ወጣህ ጌታ ሰው ተመለስ። እሺ ግን ይኸው ጊዜ ካለ ከቻልክ ማለት ነው 5 ደቂቃ ስጠኝና ላውራ። ከዛ አንተ እንደፈለክ ቁጭ ብዬ እማራለሁ። እኔ የገባኝን ክርስቶስን አምላክ የምለውን ክርስቶስን ላስረዳ። አንተ ባልከው እሄድልሃለሁ። እውነተኛ አምላክ አብ እንደሆነ ተናግሯል። ዮሐንስ 17:3 ላይ እውነተኛ አምላክ ይሆን ካንተን ብሏል። አብን ማለት ነው። ሮሜ 9:5 ላይ ኢየሱስ ክርስቶስን አንተ እርሱም የዘላለም በስጋ የመጣው እርሱም የዘላለም አምላክ ነው ብሏል። ግን እኔ ላስረዳ። ያ በብሉይ ኪዳን ይመጣል የተባለው እውነተኛው አምላክ የሚለውን በገባኝ ልክ ላስረዳሽ። ተው ላንተ ላስረዳ ሳይሆን እሺ ከታች ያሉት ይስሙ ቢያንስ ማለት ነው። እኔ የገባኝ ነው ታቆመኛለህ። ቦታ መስበክ ፈልገህ ከሆነ የቸርች አይደለም ቲክቶክ ነው፣ ውይይት ነው። ከሙስሊም ሰበካ አይደለም አይደለም። ይኸውልህ ላውራቸው ጥቅስ ነው የማነበው ሌላ አይደለም። እሺ ተው በቃ እሺ። ያን ጥቅስ ከኔ ጋር ልትወያይ ከሆነ እናውራ፣ ችግር የለውም። እሺ በቃ እሺ ዮሐንስ ምዕራፍ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 2 ላይ ያለው የእግዚአብሔርን መንገድ ጥረጉ ለአምላካችንን ጎዳና በበረሃ አስተካክሉ የተባለው ዮሐንስ ደግሞንም የኢየሱስ ክርስቶስን አሁን እኮ መጣሁልህ። ገና ግን ማን ነው ስትለኝ ዮሐንስ 1:1 ላይ ያለውን ነው ስል ሌላ ጥያቄ ደግሞ ይዘህ መጣህብኝ። እሺ እሱን ላስረዳ ወይም ላውራ።
እሺ ምዕራፍ 40 ቁጥር 2 የሚለው የእግዚአብሔርን መንገድ ጥረቁ፣ ለአምላካችንን ጎዳና በበረሃ አስተካክሉ ይላል። ዮሐንስ ደግሞ አሁንም በኢሳይያስ እንደተጻፈው እኔ የኢየሱስ ክርስቶስን የእግዚአብሔርን መንገድ ጠራጊ ነኝ ብሏል አይደል? የእርሱን መንገድ ጠራጊ ነኝ ብሏል። እንዳወራህ አልፈቀድክም እኮ ምን ላድርግህ? አውራሽ እኮ ነው አይደለ? አይ እየተማመን እንድንሄድ ብዬ ነው። ያልተባለ ነገር ካነበብኩኝ ታስቆመኛለህ። መጽሐፍ ላይ የሌለ ነገር ካነበብኩ ይሄ ከአንድ ጥያቄ አልፈልፈ ምን ደስ ከሆነ ከዛ አላስወራም ማርከኝ ትላለህ። እሺ ቁጥር 9 ላይ ዝቅ ብሎ ደግሞ ምን ይላል? የምስራች የምትነግሪ ሆነ ሆይ ከፍ ወደ ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ፣ አትፍሪ፣ ለይሁዳም ከተማዎች እነሆ አምላካችሁ ብለሽ ንገሪ አለ። የአምላክ ግን ቅድም እንዳልኩ የማን ብሎታል? እግዚአብሔር አምላክን እንደሆነ ተናግሯል። እግዚአብሔር አምላክ እንደሆነ የት ላይ ነው? ኤርሚያስ ምዕራፍ 32 ቁጥር 18 ላይ ያለው ማለት ነው። ሰለሞን ይሰማሃል? የሰራዊት ጌታ የተባለው ማለት ነው። ቆይ ይሰማሃል? ሰለሞን ድምጽ ይሰማሃል? እሺ እሱ በጣም ይቅርታ አፉ በለኝ። አሁን ያነሳው ኢሳይያስ ምዕራፍ 40 ያለው የሚያወራው ስለ ፉቸር ምናምን አይደለም። ተመለስና ቁጥር 39 ክፈት ሰለሞን። ወይ ሰለሞን ምዕራፍ 39 ክፈት። ምን ይላል? ምዕራፍ 39 ክፈተው አላህ አይደል? ክፈተው። አይ እኔ ዝም ብዬ ቲክ አድርጌ ስክሪፕት ያደረኩትን ነው የማነበው። ኦኬ ምዕራፍ 39 እንደዚህ ይላል። ምዕራፍ 39 እንደዚህ ይላል። በዚያ ወራት የባቢሎን ንጉስ የባልዳን ልጅ መራዶክ ባልደን ሕዝቅያስ ታሞ እንደተፈወሰ በሞት ነበርና ደብዳቤና እጅ መንሻ ላከለት አለ። የሚያወራው ስለምንድን ነው? ሕዝቅያስ ንጉስ ከባቢሎን ግንብ መፍረስ በኋላ የአይሁድ ሕዝብ ከተበተነ በኋላ ወደዛ እንደሚመለሱ ቃል ይገባላቸዋል። ቁጥር 6 ላይ ምን ብሎ ቃል ገባላቸው? እነሆ በቤትህ ያለው ሁሉ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል። ምን ይመጣል አለ ሰሎሞን? እሺ ምን አለ ሰሎሞን? ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር ብሎ ወደ ባቢሎን ተመልሰው እንደሚመጡ ነገራቸው። ከዛ በኋላ ምን አለ? ከአንተ ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎንም ንጉስ ቤት ውስጥ ጃንደረቦች ይሆናሉ አለው። ከዛ በኋላ ሕዝቅያስ ምን አለ? ኢሳይያስ ምን አለው? የተናገርከው የእግዚአብሔር ቃል መልካም ነው፣ ዳግምም በዘመኔ ሰላምና እውነት ይሆናል። ስለዚህ እዚህ ጋር ኢሳይያስ ምን ተናገረ? ትንቢት ተናገረ። ምን አይነት ትንቢት ተናገረ? ከባቢሎን ግንብ መፍረስ በኋላ አይሁዶች ከተበተኑ በኋላ የአባቶቻቸውን ንግስና እንደሚወርሱና እንደሚመለሱ ቃል ገባላቸው ማለት ነው። ከዛ ቁጥር 40 ላይ ምን ብሎ ጀመረ? ቁጥር 40 ላይ እንደሚመለሱ ቃል ከገባላቸው በኋላ አጽናኑ፣ ህዝቤንም አጽናኑ ይላል አምላካችሁ። በቃ ተጽናኑ፣ ትመለሳላችሁ፣ አይዟችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወር እንደተፈጸመ። የትኛው ወር ናት የተቀጠረችው? እንደሚመለሱ ስለተነገራቸው ያቺ የተቀጠረችበት ቀን ተፈጸመች አለ። ኃጢአትም እንደተሰረየላችሁ፣ ኃጢአታችሁ ተሰረይቷል፣ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ብሎ ተናገረ። ከዛ በኋላ የአዋጅ ነጋሪ ቃል አለ። የአዋጅ ነጋሪ ቃል ምን ማለት ነው? the voice የሚለው ኮማንድመንት ነው፣ ትእዛዝ ነው። የእግዚአብሔርን መንገድ በምድር በዳ ጥረጉ፣ ልትመለሱ ነው። በቃ አጥሩ፣ ካሁን በኋላ ኃጢአት አትስሩ፣ መንገዳችሁን ጥረጉ፣ ለአምላካችሁን ጎድና በበረሃ አስተካክሉ ብሎ እንደሚመለሱ ያ የተናገረው ቃል ደግሞ እንደተፈጸመ እዛው ቁጥር 2 ላይ ተናገረ። ገባህ አይደል? ዮሐንስ 1:23 ላይ ቆይ እዚህ ጋር ተግባባን አልተግባባን? ኢሳይያስ እንደተጻፈው እኔ የሱን መንገድ ጠራጊ ነኝ ያለው ዮሐንስ እንደዛ ሊል የፈለገበት ነው። እንዴት እንግባባለን? እኔ ዮሐንስም ተናግሯል። ዮሐንስ ኢሳይያስ እንደተናገረው እሺ የሁሱ ይቀላል። ቅድም ሁሱ ያለኝ ይቀላል። እሺ ችግር የለም። ኮንቴክስቹዋል አፕሮችን እያየነው እንሄዳለን። እሺ ኮንቴክስቹዋል አፕሮችን እየተረዳነው እንሄዳለን። በመጀመሪያ እዚህ ጋር የሚያወራው ምዕራፍ 39 ነው። ሙሉ እንኳን ወጣች ዝቅ ብለን ይሄ ቁጥር 40 ያመጣውን ብናነበው የሚያወራው ከባቢሎን ግንብ ንግስና በኋላ ባቢሎን ከፈረሰች በኋላ አይሁዳውያን ከተበተኑ በኋላ ቆይ አንዴ እንደተመለሱ ነው። የዮሐንስ ወንጌል ታዲያ ለምንድን ነው ኮት ያደረገው የሚለውን ነገር አነሳን። የዮሐንስ ኮት ማድረግና የማቴዎስ ወንጌል ኮት ማድረግ በጣም የተለመደ ነው። ለምሳሌ ልንገርህ የሰማኸኝ ነው አይደል? እየሰማሁ ነው። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ በነቢያት አፍ ናዝራዊ ተብሎ ይነገር ዘንድ ወደ ናዝሬት መጣ ይላል አይደል?
ማቴዎስ ሲናገር እንደዛ ብሎ የተናገረ ነብይ አለ እንዴ? እንደዛ ብሎ በብሉይ ኪዳን ከናዝሬት ወደሚባል ከተማ ኢየሱስ ይመጣል ብሎ የተናገረ አንድ አለ? የለም። የማቴዎስ ወንጌል ጸሐፊ ከየት መጣው ለሚለው ጥያቄ በርደን ኦፍ ፕሩፍ የሚሆነው እናንተ ክርስቲያኖች ጋር ነው ብሎ በስም ደረጃ አልመጣም። ምናልባት ስም የመጣው እሱ ከተወለደ በኋላ ወይም ደግሞ አዲስ ኪዳን ላይ ባለው መጽሐፍ ነው እንጂ አሁን እዛ ላይ እሺ፣ በጣም ጥሩ። በቃ ልጁ አይድከም፣ ነገርከው። ወልድ ይመጣል፣ አምላክ እግዚአብሔር ወልድ የሚል ቃል በፍጹም አይ አምላክ ነው። አሁን አምላክ ይመጣል ነው እንጂ በስም ደረጃ ግን አምላክ ሰው ሆኖ ይመጣል። እንደዚህ አይነት አውድ ነው ያለው። እግዚአብሔር ወልድ የሚል አለ መጽሐፍ ቅዱስ ላይ አንድ ቦታ ላይ አምላክ ይመጣል ነው። አምላክ በስጋ ይመጣል። አንድ እግዚአብሔር ወልድ የሚላል ወይ እሱን ነው ሊፈልግ ሄደው ልታግዘው ከሆነ ምናልባት እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ላይ እኔ እስከማውቀው እኔ እስካነበብኩት እንደዛ የሚል ነገር አላየሁም። እኔ ይኖራል አይኖርም አይደለም። እኔ እስከማውቀው እኔ እስካነበብኩት ልክ እንደዛ የሚል አላየሁም። እሺ የለም ጎበዝ ልጅ። ስንት አምላክ አለ ብለህ ነው የምታምነው አንተ ሰለሞን? አንድ አምላክ አለ፣ ግን በብሉይ የተነገረው ያ አምላክ ይመጣል የሚል ነው። እኔ ያነበብኩት የተረዳሁት አምላክ ይመጣል ነው። እሺ አምላክ አምላክ እንደሚመጣ በስጋ እንደሚመጣ ተነግሮናል። ያ የተባለው አምላክ ደግሞ መጥቷል ብዬ ነው የማምን እኔ። በጣም ጥሩ። በብሉይ ኪዳን ሲያመልከው የነበረው ስንት አምላክ ነው? አንድ አምላክ። ያ አንድ አምላክ ራሱ ነው የመጣው? አዎ ራሱ ነው የመጣው። ሌላ የመጣ አምላክ የለም። ራሱ ነው የመጣው። አብ መጥቷል አልመጣም? አሁን እኮ ሲመጣ ደግሞ እሱ መጥቷል አልመጣም? እሺ የአንድ አምላክ ማን ነው? አሁን እኮ ልክ አሁን ልጁ ጋር የሚያልተግባባችሁ በዚህ ይመስለኛል። እሱ ተፋፍላቸው ነው አየህ አይደለ? አንድ አምላክ መጥቷል ሌላ አልመጣም ወይ ስለ አልመጣም ሌላ አልከኝ። አብ መጥቷል ወይስ አልመጣም? እሺ ወላሂ ሱብሃንአላህ አይደለም የምር ሶስት አምላክ ነው ካልኩት አንድ አምላክ ነው ካልክ ኢየሱስ ክርስቶስን ሌሎቹን ወታል አይደለ አምላክ አይደል ከእርሱ ውጭ ሌላ ማንንም አምላክ የለም ሌላ ማንንም አምላክ አልመጣም ካልክ ትክዳለህ አንተ ገብቶሃል አይደል? እንደዛ እኮ አይደለም ሌላ አልመጣም አሉ ይኸው እሱ አዩ እኔ አልስልህ እኔ አሁን አውቄ ጨርሻለሁ እያልኩ አይደለም፣ ግን ያመንኩበትን ልክ እየነገርኩ ነው። በብሉይ ኪዳን አምላክ ይመጣል ተብሏል። አምላክ እንደሚመጣ ተነግሯል ብዙ ቦታ ላይ። ስለዚህ ያ አምላክ ደግሞ መጥቷል ብዬ አምናለሁ። በጣም ያ በብሉይ ኪዳን የተነገረው አምላክ መጣ። ሌላ አምላክ አለ ወይ ነው አሁን ጥያቄ? ያልመጣ አምላክ አለ ከመጣው አምላክ ውጭ? ምን ስለ አካል ካወራንማ ልክ እንዳልከው እኔ ደግሞ በአካል ሲከፋፍላችሁ አንተ ደግሞ ወደ አምላክ ተቀይረውና የመጣ አምላክ ትለኛለህ። አምላክ መጥቷል እንዳልከኝ ሁሉ ልክ በዚሁ አንፃር ያልመጣ አምላክ አለ ወይ ነው ጥያቄው? የለም። እሺ አብ አምላክ ነው አይደለም? ሲከፋፍላችሁ እሱ የኔ ደግሞ በአካል ከፋፍላችኋለሁ። መጥቷል አልመጣም? አብማ አልመጣም፣ መንፈስ ቅዱስም አልመጣም፣ ግን አምላክ ነው። አልመጣም ስትለኝ በምን በአካል አይደል? በአካል አልመጣም። መንፈስ ቅዱስ አልመጣም በአካል እርግጠኛ ነህ? በእርግብ አምሳል ነው እንጂ በአካል አይደለም። እሱዬ ያው መጥቷል አይደለ? መንፈስ ቅዱስ ራሱ እኮ አይ በእርግብ አምሳል እሺ፣ ያው መጥቷል። በጣም ስለዚህ አምላክ እየተጠመቀ አምላክ በእርግብ አምሳል መጥቷል። አምላክ ደግሞ የምወደው አንደኛ ልጄ ብሎ ተናግሯል አይደል? እሺ ላንተ የሞተልህ የትኛው አምላክ ነው? ያ በብሉይ ኪዳን የተነገረው አምላክ ይመጣል የተባለው እሱ አምላክ ነው። በጣም ጥሩ። ከሞተው አምላክ ውጭ ሌላ አምላክ የለም አይደል? አዎ የለም። አብ ግን የሞተው በስጋ ነው። አሁን የሞተው ስለህ በስጋው ነው የሞተው፣ በመለኮቱ አልሞተም። እንደዛ የሚላሳየኝ ምናምን የሞተው በስጋ ነው። አዎ እንዴ! ስለዚህ አምላክ ይሞታል እንዴ? ስለዚህ አምላክ አልሞተም ማለት ነው እንዴ? አምላክ እንዴት ይሞታል? ሰው ነው እንጂ ስጋ እኮ ነው የሚሞት። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው? አምላክ ነው እንዴ? መለኮት አይሞትም እኮ። ስለዚህ መለኮት አልሞተልህም ማለት ነው። ሰው ስጋ ነው የሞተልህ። እሺ እኮ። ስለዚህ የሞተው አምላክ አይደለም ስጋ ነው። እሺ መለኮቱ ግን አለ። በስጋው የተዋሃደው መለኮቱ አልሞተም፣ ስጋው ግን ሞቷል።
ስለዚህ መለኮት አምላክ አልሞትም ማለት ነው። ይሄ ነው እያለ ነው። ስለዚህ በስጋው የተዋሃደው መለኮት ያው ነው አለ። ስጋው ግን ሞተ፣ ግን ተነሳ ስጋው እኮ። ስለዚህ አምላክ ስጋው እንዳይበሰብስ አነሳውት አይደለም እኮ ወደዛ እንሄድሽ። እኔ ስለዛ አይደለም። ኢየሱስ ክርስቶስ ማን ያስነሳው? ምን ስጋውን? ማን ያስነሳው? እሱ እኮ እያልኩ ነው። ስጋው አይደለም የሞተው፣ እንግዲህ መለኮቱ ነው ያስነሳው። ማን? ራስ አብ ነው ያስነሳው ወይንስ አብ ወልድ መንፈስ ቅዱስ ናቸው ያስነሱት ወይንስ ራሱ ነው ያስነሳው? እንግዲህ ማለት በፈለከው ማስኬድ ትችላለህ። በመለኮት ከሆነ አንድ ስለዚህ ወይንም እምነትህን ንገረኝ ነው እኔ እያልኩኝ ያለሁት። ማን ያስነሳው? ኢየሱስ እንትን እኮ ነው። አሁን እዚህ ጋር ቀለል አድርጎ ለማስረዳት ነው እንጂ አባቱን ያስነሳው ግን ደግሞ መለኮት የሶስቱም ነው አይደለ? የላከው ነው የሚያስነሳው። ማን? ኦኬ የላከው። ስለዚህ አብ ብቻ ነው ያስነሳው ማለት ነው። ስልጣን ነው። አይኮ የግብር ስልጣን አለ አይደል? የግብር ስልጣናቸው ስለሚለያይ ማን ነው ያስነሳው? ስለዚህ ምን ይሉናል መሰለህ ክርስቲያኖች፣ ራሱን ከሙታን ድል ተነስቷል፣ ራሱን አንስቷል ነው የሚሉን እና ይሄ ውሸት እንደሆነ ነገራቸው እኮ። እሺ እንደዛ የሚሉበትን በገባኝ። እንደዛ የሚሉበትን ልንገርህ። እሺ ማን ያስነሳው? ራሱን አስነስቷል። ማን ያስነሳው ማለት አሁን እኮ ከመጣበት ከግብራቸው ከሆነ አባት ነው፣ ወልድ ልጅ ስለሆነ አሁን ከዛ አንፃር ከሆነ አብ ነው የሚለው። ደግሞ መለኮቱ አንድ ስለሆነ መለኮታቸው አንድ ሰው ራሱን ሊያስነሳ ይችላል ሳይሆን መጽሐፉ የሚለውን ማን ያስነሳው ይላል ከሙታን ኢየሱስ። አንተ ከሆነ ራሱን በራሱ አስነስቷል ይላሉ ወገኖች ስትለኝ ጊዜ እንደዛ የሚሉት ያው መለኮት አንድ እስከሆነ ድረስ አብ ያስነሳውም መለኮታቸው አንድ እስከሆነ ቢሉም ችግር የለውም ነው ያስኬዳል። እንደዛ አይልም። መለኮታቸው አንድ ነው አይልም። አሁን እዚህ ቦታ ላይ ማን እንዳስነሳው መጽሐፍ አንድ አምላክ ነው ያለው። አይ በብሉይም በአዲሱም እንኳን ስለ አንድ አምላክ ነው እየተወራ ያለው። ሁለት አምላክ የሚል እኮ የለም። በጣም ጥሩ። የአንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እሺ በየትኛው? አሁን በዚህ በአዲሱ ነው በበፊቱ? በብሉይ ባለህ አንተ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እግዚአብሔር። ማንኛው? አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱ? እግዚአብሔር ነው። አብን አይደለም አንድ አምላክ የሚለው መጽሐፍ ቅዱስ? እግዚአብሔር እኮ ወደ ሶስት እንትን ብሏልና በአካል። ስለዚህ አብ ወልድ መንፈስ ቅዱስ አይልም። እንደሱ አይልም። ካለ አሳየን። አንድ አምላክ የሚለው አብ ወልድ መንፈስ ቅዱስን ከሆነ አሳየን፣ ችግር የለውም። አልገባኝም። አንድ አምላክ የሚለው መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስን ነው ወይንስ አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስ ነው? እንትን ነው አሁን አውዱ ማለት እኔ ማለት ባንተ ልክ ማስረዳት እንትኑ ባይኖረኝም የኔ ልክ ሳይሆን ነው ነገረኝ እያልኩት ያለሁት። ችግር የለውም እኔ እረዳሃለሁ። ልክ እንዳንተ ሰው ነኝ። ገብቶሃል? የአንተን እምነት ወይንም መጽሐፍ ይሄ የሚለውን እንድትመልስ ነው። አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው እኮ? አይ እግዚአብሔር አምላክ አንድ አምላክ እንደሆነ እግዚአብሔር አብ አንድ አምላክ እንደሆነ ይናገራል እኮ። እንደዛ የሚናገርበት ክፍል አለ። ጥያቄው ገብቶሃል አይደለ? አንድ አምላክ የሚለው መጽሐፍ ቅዱስ ልክ እንደናንተ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስን ሶስቱን ማጠቃሉ ነው አንድ አምላክ የሚላቸው ወይንስ አንዱን አካል ብቻ ነው አንድ አምላክ የሚለው? ያው እውነተኛ አምላክ አንተን ብቻ ይሆን ይልና አብን ይላል። አሁን እዛ ጋር ማለት ነው አብን አንተ እውነተኛ አምላክ ብቻ ይሆን ይላል። እሺ ትሰጠኛለህ፣ ችግር የለውም። ስለዚህ ጠይቃለሁ። ትሰጠኛለህ። አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው? እሺ ለአንተ ከሆነ ለአንተ እኔ አብ ወልድ መንፈስ አይደለም የመጽሐፉን ነው። እሺ ምንድነው የመጽሐፉን? መጽሐፉ ለሰው ነው የመጣው እንዴ? መጽሐፉ ለሰው አይደል እንዴ? መጽሐፉ ላይ የሚለው መጽሐፍ ቅዱስ ላይ አንድ አምላክ ብሎ የሚጠራው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት ወልድ መንፈስ ቅዱስ ነው? ያ ካልሆነ መጽሐፍ ቅዱስ ላይ እምነታቸው የለም ማለት ነው። አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ይጠራል መጽሐፍ ቅዱስ ወይንስ አይጠራም?
እሺ አብን ነው አሁን። እሺ መጽሐፍ ቅዱስ የሚለውን ያለውን ነው የምነግርህ። አብን ነው ይላል ዮሐንስ 17 ቁጥር 3 መሰለኝ ወይ ፈሱ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅስ የለም መጽሐፍ ቅዱስ ላይ አይደል? እሺ ቆይ እኮ ይላል እኮ ዮሐንስ 17 ቁጥር 3 መሰለኝ እውነተኛ አምላክ ብቻ ይሆናል አብን ይላል። እና እምነት መጽሐፍ ቅዱሳዊ አይደለም እንላቸው ለዚህ ነው የለም መጽሐፍ ቅዱስ ላይ። ወይ እሺ ፈሱ እና ለምን እሺ አውራሽ አይ እሺ እግዚአብሔር ወልድንስ እውነተኛ አምላክ ይሆንክ አይልም ሌላ ቦታ ላይ? እንደዛ ካለው ሁለት አምላክ ሊሆን ነው ወስና አንድ አምላክ ብሎ ቢጠራው አንድ አምላክ ብሎ ቢጠራው ማንን ነው ተባባልን? ተስማማን? አብን ነው አይደል? እሺ በጣም ጥሩ። ስለዚህ አንድ አምላክ የሚለው አብን ነው። ያን አንድ አምላክ እንደዛ አይደለም። ቆይ ኢየሱስ ክርስቶስንም እኮ የዘላለም ሕይወት የሚሰጥ እውነተኛ አምላክ ይለዋል። ስልጣን ተሰጥቶ ከሆነ ምን ችግር አለው? እኔ ስልጣን ከተሰጠኝ የዘላለም ሕይወት እሰጥሃለሁ። አዎ ማህረም አዎ ወላሂ እሰጥሃለሁ። አምላክ ስልጣን ሰጥቶኝ ከሆነ አድልሃለሁ የዘላለም ሕይወት። ምን ችግር አለው? እንደዛ ከሆነማ እኮ ልትጋራው ነው እንዴ? በማጋራት አይሆንም እንዴ? አይደለም። ስልጣን ከተሰጠ ተጋሪ አይባልም። አየህ ለራሱ ቢኖረው ኑሮ ነው የዛኔ ተጋሪ የሚባለው። ግን ክርስቶስ እሺ በምንድን ልትለያያቸው? ለምሳሌ እሺ ለአንተ ስልጣን ተሰጠ የዘላለማዊ ሕይወት እሺ ለአንተ ስልጣን ተሰጠ እሱ አዳምጥ አንዴ ቆይ። የዘላለማዊ ሕይወት ያስፈራራል። የዘላለማዊ ሕይወት ማለት ነው እንደ መጽሐፍ ቅዱስ እንደ ኢየሱስ ትርጓሜ ሰለሞን የዘላለማዊ ሕይወት ማለት ነው መቼም ይሄ በስጋ ለመሞት አይደለም። የዘላለማዊ ሕይወት ማለት ነው እንደ ኢየሱስ ክርስቶስ ትርጓሜ። እሺ በቃ በቀለል አድርጌ ወይም የበገባ ይልቅ ገነት በቃ ወይም ደግሞ በቃ የዘላለም ሕይወት ማለት እንዴ በቃ ክርስትና ማለት የዘላለም ሕይወት ማለት ክርስቲያን መሆን የዘላለማዊ ሕይወት ኢየሱስ ክርስቶስ እውቀት እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ያን ነው እሺ አባት ሆይ አንድና ብቸኛ እውነተኛ አምላክ እንደሆንክ ያውቁ ዘንድ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት ማለት አየህ። ይችላል የዘላለማዊ ሲያውቁት እኮ አዳም ተረጋጋ። ይችላል የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? አብን አንድና ብቸኛ እውነተኛ አምላክ ብሎ ማመን፣ ኢየሱስን ደግሞ የዚያ የአንዱ አምላክ መልእክተኛ እንደሆነ ማመን፣ ይሄ ነው የዘላለማዊ ሕይወት አለ። አየህ አይደለ? ይሄን ማወቅ ታዲያ ይሄን የዘላለማዊ መልእክተኛ ነው ልጅ ነው አይደለም የላከው ብሎ ነው የሚገልጸው እሱ አይደል? እሺ የላከው ልጁንም ይልካል። እሺ የላከው። ስለዚህ ይሄን ማወቅ የዘላለማዊ ሕይወት ነው ይለናል። ይሄን እውቀት ማንኛውም ሰው መስጠት ይችላል አይችልም? የላከው አንተ ማለት ይሁን የላከው እስኪ አንድና አባት ሆይ አንድና ብቸኛ እውነተኛ አሁን ከአምላክ እንዲሁም የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ስለዚህ ይሄኛው ከጥቅስ ወደ ጥቅስ ብሄርና ቁጥር ማለት ነው። የምር ነው የምልህ እንትን አንልም። ጥቅስ አይደለም እዚህ ጋር አንድ አምላክ እንዳለ ተማምነናል አይደል? እግዚአብሔር አብ ነው። የዘላለማዊ ሕይወት ማለት ምን ማለት እንደሆነ እዚህ ጋር ስላስቀመጠ ነው ኢየሱስ እንድትረዱ ነገር ሳይሆን ትምህርት ነው። የዘላለማዊ ሕይወት ማለት ሌላ አይደለም። ይሄንን ትምህርት ይሰጣቸው ነበር ወይ? አዎ ይሰጣቸው ነበር። ይሄንንም ከአምላኩ ዘንድ በተሰጠው ስልጣን እንደሆነ ከፍ ብለህ ቁጥር 2 ላይ ታገኘዋለህ። በሰጠኸውም ላይ በስጋ ለባሾችም ላይ ስልጣንን እንደሰጠህ እያለ ይናገራል። ተሰጥቶ ነው የዘላለማዊ ሕይወት ይሰጣቸው ዘንድ ይላል። ስልጣን አልተሰጠውም እኮ እያልክ አይደለም ሁሱ? ያው ስለዚህ አይሽ የዘላለም ሕይወትን ስለዚህ ኢየሱስ ክርስቶስ ይሄን የዘላለማዊ ሕይወት ያገኝ ዘንድ እሱ ራሱ በዚህ ሕግ ይተዳደር ነበር። ያ ማለት አንዱን አምላክ በብቸኝነት ያምን ነበረ። ኢየሱስ ክርስቶስ በሚያምን ታውቃለህ። የይሁዳ መልእክት ምዕራፍ 1 ቁጥር 4 ወይም ደግሞ መጨረሻ ላይ ያለው ጥቅስ አንድ ጊዜ አዳምጥ። ኢየሱስ ክርስቶስ አሁን ጥቅስ መሰረት ያታል ኢየሱስ ክርስቶስ የዘላለም ሕይወትን መስጠት ይችላል አይችልም? መንግስተ ሰማያትን
ኢየሱስ ክርስቶስ ይችላል እንዴ? የዘላለም ህይወት ይሰጠናል። ያ ይመጣል የተባለው አምላክ እኮ መጥቷል። መንግስተ ሰማያትን ይሰጣል ኢየሱስ ክርስቶስ። የዘላለም ህይወት ይሰጣል። እንደዛ የሚል አለ። መንግስተ ሰማያት የሚል አላየው። እንደዛ አይነት ቃል የዘላለም ህይወትን ብቻ ይሰጣል። መንግስተ ሰማያትና የዘላለማዊ ህይወት አንድ ነው ወይስ ይለያያል? ይኸው እንግዲህ እንዳተረጓጉም ነው እሱ። እኔ የተረዳሁት እንግዲህ የዘላለም ህይወት ሲል በቃ ከላው ከችግር የለው። በቃ እሺ፣ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለ አስተምሯል አይደለ? ኢየሱስ ክርስቶስ ይኸው እኔም እኮ ይሄን እንኳን አልተካካርንም አይደል? አብ ያ እውነተኛ አምላክ አንድ አምላክ እንደተባለ እኮ ዮሐንስ 17 ቁጥር 3 ላይ ተናግሯል እያልኩ ነው። አንድ አምላክ ለኢየሱስ ክርስቶስ አምላኩ ነው አይደለም ነው? አሁን ጥያቄ አምላኩ ነው አይደለም? ለምን እሱ ጋር እንሄዳለን። ወደ ኋላ እንመለስና ደግሞ በብሉይ ኪዳን ያ ይመጣል የተባለው በፈጣሪ እሺ፣ ማን እሺ፣ እንዴ እንደዛ አይደለም እኮ እሱ ስለ አምላክ እያወራን እኮ እንትን ነው። አሁን ከጥቅስ እየሄድን ለአንዱ አውድ የተነገረውን በእኛ ራሳችንን መተርጎም ምናምን ሳይሆን እኔው ቀለል አድርጌ እዛው ላይ ቀለል ብሎ በሚገባን መልኩ ለማውራት ፈልጌ ነው እኮ እንድትረዳው ነው። እባክህ ወገናችን አይወለ ምን አለ መሰለሽ፣ ስለ አምላክ እያወራን ነው አይደለ? የአምላክ አንዱ አምላክ ማን ነው በመጽሐፍ ቅዱስ የሚለውን አየን፣ አብ ነው። አሁን ደግሞ እዛው ላይ ሳንሄድ ሌላ ቦታ ያ አንዱ አምላክ እሺ አብ ነው ካልነ ደግሞ እኮ የሚያፈርስብን ነገር ስላለ ነው። ሁሱዬ ታገን ማረን ኢየሱስ ክርስቶስ ለእርሱ ለራሱ ጭምር አምላኩ ነው አይደለም? አብ ነው። አሁን ጥያቄ ለምን አሁን ከዛ ወደዛ ሄዳለሁ? እዛ ጋር አብ ላይ ቆንኩኝ እኮ አሁን እንደ ክርስቲያንነቴ በቃ በየኔ አሁን እዛ ጋር እኔ ኢየሱስ ክርስቶስን አምላክ ነው ብዬ ሳምን ነበረ። ማንበብ ጀመር። ልክ ዮሐንስ ምዕራፍ 17 ቁጥር 3 ስደርስ ምን ይላል? እውነተኛ አምላክ አንተን ብቻ የሆንክ ይልና አብ ይላል አይደል? እሺ እዛው ላይ ደግሞ እዛው ላይ ዮሐንስ ላይ ይህ አንዱ አምላክ ለኢየሱስም አምላኩ ነው ወይ የተያዘ እኮ ነው። እዛው ጋር ይወጣል አይደል? ይህ አንዱ ጭምር አምላኩ ነው ወይ ለሳ አይደለም? አንተ እኮ ይሄንን ጥያቄ ሳትጠይቀኝ እኮ እኔ ራሴ መጠየቅ እችላለሁ። ራሴን እኮ እየጠየቅኩት ነው። ጠየቅኩት አይደል? ከዛ ተመለስኩ ወደ ኋላ። ስለዚህ አንዱ አምላክ ለኢየሱስ ክርስቶስም ጭምር አምላኩ ነው ወይ ለሳ አይደለም? የአንድ አምላክ የሰው አምላክ ነው። እንግዲህ የሰው አምላክ ነው እሱ። እሺ አንተ እንደፈለግከው ልመልስልህ። የሰው አምላክ ነው። ኢየሱስ ክርስቶስ ደግሞ ሰው ነው። ለሰውነቱ ምናልባት አምላክ ሊሆን ይችላል። እንግዲህ እንደዚህ ከሆነ እባክህን አንተ እንደፈለግከው ብለህ መልስ አትመልስ። እሺ ሰው ስለነበረ እሺ ለሰውነቱ አምላኩ ነው። በጣም ጥሩ። አምላክነቱ ለሰውነቱ ነው የሚለውን ጥቅሳፋይ እዚህ ጋር እኮ ነው ዳር ስለነበረ እኮ እንደዚህ አይነት ጥያቄ ስለምጠይቀኝ ነው። እሺ ሰው እንደነበር አታምንም? ኢየሱስ ክርስቶስ ምድር ላይ ሰው ምንድነው? አይደለም አሁን ጥያቄው አምላኬ ነው ሲል ጊዜ ኢየሱስ ክርስቶስ ሲናገር ጊዜ ይሄ ግን ለሰውነቱ ነው ብሏል ወይ ነው ማለትም አይጠበቅበትም። ሰው እንደሆነ እኮ ሁሉም እያዩት ነው። ስለዚህ ግዴታ ሰው እኔ ሰው ነኝ እያለ አንተ ሰው ነኝ ትላለህ እንዴ? አሁን አንተ ለኔ ሰው ነኝ ትለኛለህ እንዴ? ሰው እያየሁ አይደል ይላል ኢየሱስ። እኔ ሰው ነኝ ይላል ቃል በቃል ከፈለክ ከሰያለሁ እና ለምን ትለኛለህ? ትጠይቀኛለህ እኮ ይኸውልህ፣ ልክ እሱ በዚህ እኔ ሰው ነኝ ማለት አይጠበቅበትም ስላልክ ነው። ይጠበቅበታል ይላል ቃል በቃል ኢየሱስ ሰው ነኝ ይላል። አሁን ምንድነው እኛ ኢየሱስ ክርስቶስ አምላክ አለኝ ብሎ ሲናገር ግልጽ የሆነ ንግግር ነው። አምላክ አለኝ ካለ አምላክ አለው ማለት ነው። አይ ይሄ ለሰውነቱ ነው ብለህ ከለየህ ግን ማስረጃ ማምጣት ያለብህ አንተ ነህ፣ ስለለየህ ማለት ነው። ለሰውነቴ ነው ያለበት አለ ወይ ነው። እሺ ሁሱኒ እሺ ላውራ ማርያም 5 ደቂቃ ወይ 2 ደቂቃ ወርጭ ታስወጣኛለህ ወይ ማለት ካልተመቸ መልስ ኖ ላስወጣ ምናምን ሳይሆን አንተ እሺ አይ መልስ ካልተመቸ ችግር የለውም። እኔ ላውራና ስናየው ጊዜ ሰው ነው አምላክ አለ ብሎ ተናገረ፣ በግልጽ ተረዳነው አምላክ አለ እንደሚለው ሁሉ። አንተ ግን አይ ይሄ ፍቻለሁ አልከኝና ፈታህልኝ። ምን አልከኝ? ይሄን ቃል የተናገረው በሰውነቱ እንጂ በመለኮትነቱ አይደለም አልከኝ። እኔ ፍጹም ሰው ፍጹም አምላክ ብዬ ነው አማምን ሁሱ እንደሱ የሚል መጽሐፍ ቅዱስ ላይ አለ? እሺ በስጋ እንደመጣ ይናገራል አይደለም? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ኢየሱስ እኮ። በስጋ እንደመጣ ይናገራል። በምን መጣ አላልኩም። በስጋ ቢመጣ ሰው ነው እናምናለን እኮ ገናችን። ግን ፍጹም ሰው ፍጹም አምላክ ነኝ ብሏል እሱ ኢየሱስ። ቃል በቃል ነው። አሁን እኮ እሺ ላውራ ቃል በቃል ነው አለ። አያቸው ራሳቸው ቃል በቃል ተናግረው ማስረጃ ሲጠየቁ ቃል በቃል
እንዳለ ነው አላልከኝም ብዬ እኮ ነው። ቃል በቃል ፍጹም አምላክ አላልከኝም። ላስታውሰው ብዬ ነው። ቃል በቃል የምትለን አልሰማም። እሺ ቃል በቃል ኢየሱስ ክርስቶስ አንተ የተናገርከው እና ቃል ማለት ነው። እኔ አምላክ ፍጹም አምላክ ነኝ ብሎ አልተናገረም አይደል? ሲጀመር አምላክ ነኝ ለማለት እኮ አይደለም የመጣው እሱ። ግን እስቱ ስለዚህም ይቅርና ማለት እኔ አሁን እሺ ትንሽ ላውራ። አሁን እዛ በቃ ከዮሐንስ 17 ወደ ላይ ያለውን በቃ ከዛ እኮ ነው የምትመለሰው። አብን ካለ ለምን እኔ ክርስቶስን እከተላለሁ? ለምን ክርስቶስን አምላክ እላለሁ ብዬ እኮ ራሴን ጠየቅኩትኝ አይደል? እንደዛ ብዬ ራሴን ስጠይቅ ደግሞ ብሉይ ኪዳን ላይ አምላክ እንደሚመጣ ተነግሯል። አስረግጦ ማለት ነው። እርግጠኛ ሆኛለሁ አምላክ እንደሚመጣ። አሳየንሽ። ስለዚህ ወይ የሌላ እሺ አሳየንሽ። አምላክ ይመጣል ብለው የሚያምኑበት ቦታ ካለ አሳየን። እሺ ዞሮት አነበዋለሁ። እኔን ትሰማለህ? እዛንቶ ወንዱና አይ እሱን አላመጣም። እሺ ኤርሚያስ ትንቢተ ኢሳይያስ ምዕራፍ 40 ላይ እሺ ትንቢተ ኢሳይያስ ወይም ደግሞ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 18 ትንቢተ ኤርሚያስ እሺ ቁጥር ስንት? እሱ መጀመሪያ ትንቢተ ኤርሚያስን ክፈተውና ምዕራፍ 32 ቁጥር 18 አንተ ከፍታ አሳየን እንጂ እንዴ አረኔ እሺ ትንቢተ ኤርሚያስ ቁጥር ስንት ነው? ምዕራፍ 32 ቁጥር 18 ምዕራፍ 32 ቁጥር 18 አይደል? እሺ ለብዙ ሺህ ምህረት ታደርጋለህ፣ የአባቶችን በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። እሺ አለቀ እኮ እና ይኸው ኃያል አምላክ የተባለው እግዚአብሔር ነው አይደል? እኮ ትክክል እኮ ያ እግዚአብሔር እንደሚመጣ እኮ ደግሞ እንትን ልልህ ነው እኮ እግዚአብሔር እኮ ነው የመጣ። በነገራችን ላይ እኔም እንደዛ ነው የማምነው። በነገራችን ላይ ይሄ ኃያል አምላክ የተባለው እግዚአብሔር አዲስ ኪዳን ደግሞ እግዚአብሔርን እያመሰገነ ምን አገናኘህ አሁን አንተ ካልከው ጋር? አምላክ ይመጣል ብሎ የተናገረው። እሺ አሁን ደግሞ ኢሳይያስ ምዕራፍ 40 ላይ ከሁለት ጀምረ ሙሉ ምዕራፍ 40 ኢሳይያስ 9 10 11 ደግሞ ያወራል። ማለት ኢየሱስ ክርስቶስ ደግሞ መጥቶ መሬት ላይ ያደረገውን ያወራል። ኦኬ እሺ የትኛው ላንብብልህ? እሺ ቁጥር 2ን እርግጠኛ አይደለሁም፣ ብቻ ቁጥር 2ን ግን በዋናነት 9 10 11 እሺ 9 10 11 ላንብብልህ። እሺ የምስራች የምትነግሪኝ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪኝ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዝም በፊቱ ነው። መንጋው እንደ እረኛ ይሰማራል፣ ጠቦቶቹን በከንድ ሰብስቦ በብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ልቀጥል? በቃ እሺ አሁን ይመጣል የተባለ እግዚአብሔር ይመጣል ብሏል አይደል? አምላክሽ እግዚአብሔር ይመጣል አለ። እሺ ለብዙ ነገር ይመጣል፣ ግንብ ለማየት ይመጣል፣ ለብዙ ነገር ይመጣል። ላሳየህ እግዚአብሔር። እሺ ሁስዬ በጎቹ ወደ አንድ መንጋ ይሰበስባል አለ። እሺ ይላል አይደል? አዳም እግዚአብሔር ኢየሱስ ክርስቶስ ታማኝ እረኛችሁ እኔ ነኝ ይላል አይደል? ኢየሱስ ክርስቶስ ደግሞ ስለዚህ እግዚአብሔር ይመጣል የሚል ስላገኘን እግዚአብሔር ይመጣል ሲባል ሰው ሆኖ ይመጣል እያሉ አይሁዶች አያምኑም። በመጀመሪያ እንደሱ ብለው ያምናሉ። ይሄን ጥቅስ እንዳው ይሄን ጥቅስ አንድ ተረጋጋ። ይሄን ጥቅስ የመጽሐፉ ባለቤት ጥቅስ እነዚያ አይሁዶች እግዚአብሔር ሰው ሆኖ ይመጣልናል ብለው ይጠብቁ ነበር። በዚህ ጥቅስ መሰረት አድርገው እሺ አይጠብቁም። በቃ አለቀ። ስለዚህ ክርስቲያኖች ቢያንስ የመጽሐፍ ምን ብለው እንኳን እንደሚረዱት አታውቁት። አይጠብቁም ማለት በቃ አለቀ። መሰከረ። እሺ እኔ ላውራ አውራህ እኮ አይጠብቁም ማለት
እኔ እኮ እንትን እንድትል ነው ማለት ተሎ ጨርሰህ እኔ እንዳወራ እድል እንድትሰጥ እንድትመልስ ነው እንጂ እየጠየቅኩህ እኮ ነው። ይሄን ጥቅስ አንተ መጣህልኝ አይደለ? በዚህ ጥቅስ መሰረት እሱ አንዴ ኔትወርክ እያስቸገረኝ ነው። አንድ ጥቅስ ተናግሬ ልውረድ። ቆይ ይቀጥላል። መቀጠል ፈልገህ ከሆነ ጥቅሱን ማነው ጥያቄውን ወደ አንተ ላዙርልህ ትመልሳለህ። ቆይ ምናልባት ሌላ ርዕስ ካልሆነ እዚህ ላይ ግን መረዳት ስለምፈልግ ታስረዳኛለህ ወይ ደግሞ እሺ። ለማንኛውም እሺ እዚሁ ላይ ነው እና ኔትወርክ እያስቸገረኝ ስለሆነ ስለ አምላክነቱ የሚናገረውን ትንሽ አሁን መጽሐፍ ቅዱስ ባይኖረኝም ግን ባይኖር ላይ ያለው ልንገራችሁ እና ማርቆስ ወንጌል ምዕራፍ 10 ቁጥር 31 ጀምሮ ያለውን ለአንብበው ወይስ ታነበዋለህ? አንብበው፣ ችግር የለም። በመጀመሪያ ግን ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደል? አንተም ተናገር እስኪ። ሶል አምናለሁ አምላክ ነኝ አላለም ወይ? ሰው ሆኖ ስጋ ለብሶ እንደ ሰው ሆኖ ሊያስተምር ነው የመጣው። አምላክ ነኝ አላለም። ማንበብ ትችላለሽ። ያው አንበብ ሶል እየሰማ ነው። ቀጥል። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 አይሁድ ሊወጉት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናችሁ ስራ ትወጉኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግህም፣ ስለ ስድብም አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላል እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባላችሁን? እኔ የአባቴን ስራ ባላደርግ አትመኑ፣ ባደረገው ግን እኔ እንኳ ባታኑ አብ በእኔ እንደሆነ እኔም በአብ እንደሆን ታውቁና ታስተውሉ ዘንድ ስራውን እመኑ። እንግዲህም ደግሞ ፈለጉ ይላል። ያው አይሁድ ጋር የነበረው ሰብቶ በነበረ ጊዜ የተናገረው ነው እና አምላክነቱ እዚህ ላይ አሁን አብ እንደላከው ይናገራል ለማለት ፈልጌ ነው እኮ። አብ እንደላከው እሱ እኛ እናምናለን እኮ ከአንዱ አምላክ ዘንድ እንደተላከ እናምናለን። ገብቶሃል? አብ እንደላከኝ ታውቁ ዘንድ እያለ ይናገራል። እንደተላከ እናምናለን። እሱ ነው እያን ያለ ነው። እዚህ ቦታ ላይ አምላክ ራስን ስለማድረግህ አለኛ። አምላክ ነኝ ስላልክ አላሉ። አምላክ ስለማድረግህ አየህ፣ በመደረግ የሚገኝ አምላክነት አይሁዶች ዘንድ ግንዛቤው ምንድን ነው? ሰው ታውቃለህ? ቆይ እንትን ነው አሁን እኮ እኛ ሁለት አምላክ ብለን አናምንም አይደል? አንተ እኮ ነው ሁለት አምላክ የምትለን። አንድ ጊዜ እሱ ጀምሯል አይደል? ሊቀጥል ትቀጥላለህ። ሶል ከአይሁዶች እንደ አይሁዶች ግንዛቤ አምላክ ነኝ ስላልክ አይደለም ያሉት። ልብ በል፣ እኔ አምላክ ነኝ አላላቸውም። አምላክ ራስን አምላክ ስለማድረግህ አሉት። ምን ማለት ነው? አምላክ ራስን ስለማድረግህ ማለት ከአይሁዶች ዘንድ አምላክን ማድረግን እንዴት ነው የሚገነዘቡት አይሁዶች? እንደ መጽሐፋቸው ጨርሱና እኔ ያወራሉ። እነሱ ከሚያመልኩት አምላክ እነሱ የሚያመልኩትን አምላክ እነሱ የሚያመልኩትን አምላክ ነኝ ብለህ ነው የመጣኸው ነው አይደለም? ለመደረግ ነው እያወራ ያለው። አምላክ ነኝ ስላልክ አይደለም ያሉት፣ ስለማድረግህ ነው ያሉት። ልብ በል፣ በመደረግ የሚገኝ አምላክነት አለ እንደ አይሁዶች ዘንድ። ያን ነው እየተቃወሙት ያሉት። ራሱ ገብቶሃል አይደል? በመደረግ የሚገኝ አምላክነትን ራሱ አንተ አይገባህም እያሉት እየሞገቱለት ነው። እሱም ደግሞ ራሱን ከነዚያ ማን ነው እንዲህ በመደረግ የሚገኝ አምላክ ከተባለ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ምን ይላል? እግዚአብሔር ሙሴን አምላክ አደረገው ይላል። አይ አይደል? ስለዚህ በመደረግ የሚገኝን አምላክነት ራሱ እያልክ ነው እናንተ ያ አይገባህም እያሉት ነው። ኢየሱስ ደግሞ ተቃወማቸው። ምን አላቸው? እነዚያ ከአምላክ ዘንድ ቃል የሚመጣላቸው እነ ሙሴ ምናምን አምላክ ከተባሉ እንደሆነ ብልስ ምንድነው ችግሩ እያላቸው እየመለሰላቸው ነው። እርሱም በእነማን ሂሳብ እንደሆነ ኢየሱስ ራሱን ገለጸ። ልክ እንደነ ሙሴ ቃል የሚመጣላቸው የእግዚአብሔር ቃል የሚመጣላቸው አማልክት ከተባሉ አላቸው። አያርላ። ስለዚህ በኢየሱስ ክርስቶስ ግንዛቤ ራሱ
የአምላክ ቃል የሚመጣላቸው አማልክት ተብለው ይጠራሉ። በነዛ ሂሳብ እንደሆነ ራሱን እንደዚያ እንደው ብናገር እንኳን ምንድነው ችግሩ እያለ እየመለሰላቸው ነው። እንደአጠቃላይ ስለማድረግህ ሲሉ ጊዜ በአይሁዶች ዘንድ ግንዛቤው ምንድነው? አምላክ ራስን ስለማድረግ ሲባል የአምላክ ቃል የሚመጣለት ሁሉ አምላክ ይደረጋልና ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ ባለው መሰረት በዚያ ነው እነሱ እየተናገሩ ያሉት እንታል አይደል እንጂ እኔ አምላካች አንተ ራስህን አምላክ ነኝ ስላልክ ብለው አልተናገሩትም። በፍጹም በመደረግ የሚገኝ አምላክነት አለ መጽሐፍ ቅዱስ ላይ። ያም እነ ሙሴ አምላክ እንደተደረጉበት መሰረት ማለት ነው። ያን ራሱ እየመለሰላቸው ነው ኢየሱስ ክርስቶስ። የአምላክ ቃል ስለሚመጣልኝ ብሎ ነገራቸው። የአምላክ ቃል የሚመጣለት ደግሞ አምላክ መደረጋቸው የስልጣን አምላክነት የሹመት አምላክነት እንጂ መለኮታዊ አምላክነት አይደለም። ይዛል ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን እዛው ላይ እኮ እዛው ላይ ቁጥር 36 ላይ አብ የቀደሰውን ወደ ዓለምም የላከውን ይላል። አብ የቀደሰውን ወደ ዓለምም የላከውን ታስተባላችሁ ይላል። አብ የቀደሰውን ይላል። ጥሩ ትክክል። አብ የቀደሰውን ያ ምንድነው? ሉቃስ ወንጌል ምዕራፍ 2 ቁጥር 38 ላይ አይተህ ከሆነ ማንኛውም የእናቱን ፎድ ከእናቱ ማህፀን የሚወጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿልና ይላል። ስለ ኢየሱስ ክርስቶስ እዛው እየተናገረ ስለዚህ በአንተ ራሱ ማንኛውም የእናቱን ሆድ አልፎ የሚመጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿል። ወደ ዓለም የላከውን ይላል። ዓለም ሲል ጊዜ ኢየሱስ ክርስቶስ የተገደበ ዓለም እንደሆነ የአይሁድ ዓለም እንደሆነ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይላል እኔ ወደ ዓለም ለዓለም ሁሉን ተናግሬያለሁኝ አለ። አይሁድ በሚሰባሰቡበት በምኩራባቸው ብሎ ዘጋው። በቃ ዓለሙ የተገደበ ዓለም እንደሆነ ገለጸ። እሳደባለህ ትሉታላችሁ እያለ ሲናገር ደግሞ ምን ማለት ነው? እርሱ የእግዚአብሔር ልጅ ነኝ ብሎ ስለነገራቸው ነው። ይሄ ስድብ አይደለም እውነት ነው እያለ እየነገራቸው ነው። ታላ አይደለ? ያ ነውና የእግዚአብሔር ልጅ መባል ደግሞ ለነሱ የተለመደ እንደሆነ ይታወቃል። መጽሐፋቸው ላይ እናንተ ራሱ የእግዚአብሔር ልጆች ናቸው እያለ ነግራቸዋል እኮ። እናንተ የልዑል ልጆች ናችሁ አልኩ ተብሎ አልተጻፈም? ምን ይላቸዋል? የልዑል ልጆች ተብለዋል አይደል? አይሁዶች የእግዚአብሔር ልጆች ተብለዋል አይደል? ሰው አዎ። ስለዚህ ይሄ የሚደንቅ ነገር አይደለም። እንደተቀላይ ኢየሱስ ክርስቶስ በዚሁ በወንጌል ላይ በመጣችው ወንጌል ላይ አምላክ ያለው አካል እንደሆነ በግልጽ ይናገራል። አምላክ ካለው እንግዲህ እሱ አምላክ ሊሆን አይችልም። አምላክ ያለው አምላክ የለምና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አላቸው። በቃ አምላክ እንዳለው ቃል በቃል ተነግሯል። ያ የኢየሱስ ክርስቶስ አምላክ ማን ነው ነው? አሁን እሺ ወሶ በቃ አሁን ይኸው ቅድም ኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ምን ይላል? ቅድም አንብበዋል አይደል? እባክህ ቅድም ትጠይቀህ መመለስ አልቻልክም እኮ። እንደዛ እኮ አይደለም የሆነ እንትን እያልክ እየገደብከኝ እኮ ነው። አንተ የምትፈልገው መልስ እየገደብከው አይደለም። እንደዚያ ብሎ የተገነዘበ ማን ነው ነው አሁን ጥያቄው። አንተ በራስህ ከሆነ የግንዛቤህን ልትነግረኝ የፈለግከው አስኬድም በራሴ አይደለም። እሺ በቃ እሺ አሁን እሺ አንድ እድል ስጠኝ አሁን። አይ እሺ አውራሽ እሺ ምዕራፍ 40 ቁጥር 2 ላይ የእግዚአብሔርን መንገድ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይላል አይደል? ኢሳይያስ ምዕራፍ 40 ቁጥር 2 እኛ እንግዲህ አሁን አዲስ ኪዳኑ ከብሉይ ኪዳኑ ከአዲስ ኪዳኑ እንዴት አድርጌ እንደተረዳሁት እንዴት አድርጌ እንዳነበብኩት ልነግር ነው። ከዛ ደግሞ ዮሐንስ ምዕራፍ 1 ቁጥር 23 ላይ ምን አለ? በኢሳይያስ እንደተጻፈው እኔ የእሱን መንገድ ጠራጊ ነኝ ብሏል አይደል? ዮሐንስ ምን ብለው ሲጠይቁት አንተ ማን ነህ ብለው ሲጠይቁት መንገዱ የማን ነው? የእግዚአብሔር። ይኸው እዚህ ጋር ምን ነው የሚል? የእግዚአብሔርን መንገድ ጥረጉ ነው የሚል። በጣም ጥሩ። ስለዚህ መንገዱ የማን ነው? የእግዚአብሔር ነው አይደል? በጣም ጥሩ። ኢየሱስ ዮሐንስ ደግሞ ዮሐንስ የማንን መንገድ ነው ጠራጊ ነኝ ያለ? የእግዚአብሔርን መንገድ ጠረገ። ለማን? ለኢየሱስ ክርስቶስ ጠረገለት እኮ ነው። ሌላ ነገር እኮ አይደለም። የእግዚአብሔር መንገዱማ ኢየሱስ ክርስቶስ የማንን መንገድ ነው የሚያስተምረው? የእግዚአብሔርን መንገድ አይደል? ኢየሱስ ክርስቶስ የሚያስተምረው የማንን መንገድ? የእግዚአብሔር። ስለዚህ ያን መንገድ አስተካከለለት፣ ቀድሞ ስለሱ መሰከረለት ማለት እኮ ነው። ወታል አይደለ? ኢየሱስ ስለ ኢየሱስ ክርስቶስ ዮሐንስ ሲመሰክር ነበር አይደለ? መንገድ መጥረግ ሲባል አንተ እንዲህ መንገድ እየሄደ በመጥረጊያ አይደለም። ስለ ኢየሱስ ክርስቶስ አይሁዶች ቁሞ መመስከር ማለት ነው እውነተኛነት። የሚገርም ይሄ ግንዛቤ በቁርአን ይሄ ግንዛቤ በቁርአን ላይ አለ። አንድ ለማረክታቸው በቁርአን ላይ የሚገርምህ ዮሐንስ ቀድሞ ስለ መሲሁ ሲመሰክርለት እንደነበር ይናገርለት።
ቀድሞ ማለት ነው። እና ስለዚህ እና መንገድ ይጠርግለታል ሲባል ጊዜ ስለ እርሱ ማንነት እየተጠየቀ ይመሰክርለታል። ይታላል። ነገር ግን ከኔ በፊት እንደነበር ከኔ በኋላ የሚመጣው የእግሩን ጫማ ልፈታ የማይገባኝ አለ። ስለ እርሱ ሲመሰክርለት ነበር። ስለ ኢየሱስም የመሰከረው ይህ ነው ይላል። አይሁዶች መጥተው በጠየቁት ጊዜ እዚህ መንገድ ይጠርግለታል ማለት የእርሱን ማንነት ይመሰክርለታል፣ ቀድሞ ሳይመጣ በፊት ይናገርለታል ማለት ነው። ይሄንንም አድርጎለታል። ያላረ የመንገዱ ባለቤት ነው። አንዱ አምላክ ነው። አንዱ አምላክ ማንነት ኢየሱስን ላከ። ምን እንዲያደርግ? ያን የእርሱን መንገድ እንዲያስተምር ዘንድ የዚያንም የአንዱን አምላክ ቀድሞ ይጠርጋል ማለት ዮሐንስ ማለት ነው። የብር እኔ እኮ አልጨረስኩም ግን እሺ፣ አሁን ከጨረስ ልበል። አሁን እዚህ ጋር መንገድም ጥረጉ፣ የእግዚአብሔርን መንገድ ጥረጉ ነው የሚል ኢየሱስ ክርስቶስ ደግሞ ምን ይላል? መንገድም ህይወትም ምን ነኝ ይላል። አንተ እንደተረዳኸው እኔ እንጃ። እኔ እኮ ተረድቼዋለሁ፣ አምኜዋለሁ፣ ተቀብዬዋለሁ። እሱ ጋር አይገናኝም። ከአንድ ጊዜ አንተ ከሌዛኛው ጥቅስ ካገናኘው አይደል እንዴ? አይደለም። ዮሐንስ ምንድነው ያደረገው ብዬ ስጠይቅህ ጊዜ ራስህ እኮ እየመለስክልኝ ነው፣ ቃል በቃል እየመለስክልኝ ነው። ምንድነው መንገድ እኔ ስለምመልሰው መልስ ሳይሆን እኔ ደግሞ እዚህ ጋር ስለተረዳሁት ነገር ለማውራት እንትን ስላለኝ ነው። አሁን አንተ እሺ እያልኩ ነው። እኔ መንገድም ህይወትም እኔ መንገድም ህይወትም እውነትም ነኝ፣ ያለ እኔ በቀር ወደ አብ ማንም የሚሄድ የለም ይላል አይደለ? እሺ ቱ በቃ እሺ። አሁን አንተ ያልከኝንም ማመንኩ። ኢየሱስ ክርስቶስ የእግዚአብሔርን መንገድ ሊጠርግ ነው የመጣ አንተ እንዳልከኝ ልሂድ። እሺ ዮሐንስ አንዳንድ ምን ታደርገዋለህ? ዮሐንስ አንዳንድ ምን ይላል? እሺ ላስረዳህ ስም መረዳት ፈልጋለህ እንዴ? እኔ እንኳን አይደለም እሱም ማለት ነው። ይሄንን ራሱ አሁን ያልኩት ከኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ያለው ከዛ 9 ላይ ደግሞ ምን ይላል? የምስራች ንገሪ አምላክሽ ይመጣል ብሏታል። አምላካን እሺ ያስረዳ እንደ የአይሁዶች አምላካችን ይመጣል ብለው የመጨረሻ ያብሉም እያልኩ ነው። አምጣ ስለቀደም ልታመጣ አልቻልክም። አሁን አንተ ለኢየሱስ ክርስቶስ ነው ብለህ የምታስባቸውን የአዲስ ኪዳን ጥቅሶች አምጣቸው። እሺ ዮሐንስ አንዳንድን ለማለት ፈልገህ ነው። እሱን እንየው እስኪ አትረቁ። እሺ አሁን እኮ ኢየሱስ ክርስቶስ የእግዚአብሔር መንገድ ነው የሚጠርግ ብለኛል። አዎ ሊጠርግ ሊሰብክ የእግዚአብሔርን ፍቃድ ሊፈጽም ዮሐንስ አንዳንድን እስኪ አንተ አብራራ እስኪ። ክርስቶስ ራሱ እግዚአብሔር እንደሆነ ይናገራል። እሺ ትንገረን። እሺ እዛ ጋር ክርስቶስ የሚል ቃል አለ ዮሐንስ አንዳንድ ላይ? አይ ቃል ማለት ክርስቶስ ነው። እንደዛ ነው የተረዳው። እንደዛም ስለሚል ኢየሱስ ክርስቶስ አንድ ቦታ ላይ በሕይወት ዘመኑ እንታው ሲያስተምር እኔ ቃል ነኝ ብሎ ተናግሯል። ያው ቃል ስጋ ሆነ ይላል። ስጋ የለበሰ ደግሞ እሱ ነው። ጥያቄው ክርስቶስ እኔ ቃል ነኝ ብሎ ተናግሯል ወይ ሁሱ? አሁን እንዴት ነው? አሁን የሌለ ነገር እንደ እንኳን እንደዛ የሚል አላየውም እያልኩ ነው። እንደዛ የሚል የለም እያልኩ ነው። ግን ደግሞ ቃል ስጋ ሆነ። ቃል ስጋ ለብሰ ቃል ስጋ ሆነ። ያ ቃል ደግሞ ስጋ ለብሰ እኮ ቃል ስጋ ሆነ ማለት ምን ማለት ነው እኮ? ዮሐንስ አንዳንድ ላይ ያለው ያ ቃል ስጋ ለበሰ። ቃሉ ደግሞ ማን ነው? እግዚአብሔር ነው። ኦኬ እሺ። ቃል ስጋ ሆነ ሲባል ጊዜ የሆነ አካል አለ፣ የሆነ አካል አለ አይደል? ሰለሞን ሆነ ሲባል ጊዜ ያስኮነ አካል አለ አይደል? የሆነ አካል አለ። ያስኮነው ማን ነው? አሁን እኮ ያስኮነ በሆነ ያስኮነ የሆነ በሚለው ደግሞ ስንሄድ እከፋፍልልሃለሁ። አንተም ልትከፍል ነው፣ እኔም እከፍላለሁ። አንተ በመለኮት ስትከፍል እኔ በአካል እከፍላለሁ። አንድ ነገር ሆነ ሲባል ጊዜ ማን ነው ያደረገው? ሁሉ በእርሱ ሆነ ይላል መጀመሪያ ላይ ለምሳሌ አይደለ? በማን ነው የሆነው? ምንስ ነው የሆነው? እግዚአብሔር። በጣም ጥሩ እሺ። ከሆነውም እንኳን አንዳች ያለ እርሱ የሆነ ነገር የለም ይለናል አይደለ? ስለዚህ ሁሉ ነገር የሆነው ለእግዚአብሔር ነው አይደለ? አዎ። ከሆነው መካከል አንደኛው ደግሞ ኢየሱስ ክርስቶስ ነው ስጋ ሆኖ የሆነው አይደለ? አዎ። ያንን ስጋ ያስኮነው ማን ነው? አሁን ጥያቄ እግዚአብሔር። እግዚአብሔር ማን ነው? እግዚአብሔር ነው አይደል? አብ ነው ወልድ ነው? በአካልን ከፋፈላቸው በአካላቸው እንከፋፍላቸው ሳይሆን አንተ ከፋፍለ ስለምታምን ነው እንጂ የትኛው ነው? ሶስቱም ናቸው ካልከኝ ችግር የለውም። ወይ አንዱ ነው ካልከኝ ደግሞ አንዱን አካል ንገረኝ። የትኛው ነው? ምን ያለ ስጋ ያስኮነው ኢየሱስ ነው? አይ ያስኮነው እኔ እኮ ያስኮነው ስትል በአካል ከሆነ አብ ልጅ አባት ሆኖ ልጁን ልኳል በአካላቸው። ስለዚህ ከዛ ውጭ ግን
በቃ ልግለጽልሽ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ነው። እሱን ስላስኮነው አካል እኮ ልነግርህ ነው። ጥቅስ ከራስህ መጽሐፍ ከኔ አይደለም። ወይ እንደ ሌሎች እኔ ወይ ሁሉ አይደለም። እኔ ሌሎች ማን ያስኮነው? ማን የሆነው? ማን ነው ስጋ የሆነው? እሺ እኔ በልዩ አካሉ ወልድ ከዛ ጀምሮ እኮ ነው በነገራችን ላይ እሺ ሁሉ እኔ በተረዳው ከዛ ጀምሮ እኮ ነው ስለ አካሉ ሶስትነት እኮ የመጣው። በብሉይ ኪዳን እኮ አንድ እግዚአብሔር እንደሚመጣ የተነገረ አንድ አምላክ እንደሚመጣ። ወደ ሌላ ቦታ ሲሄድ አትሄድ ትላለህ አንተ። ስትፈልግ የሌለ ብሉይ ኪዳን ላይ ትሄዳለህ። አሁን ስጋ አምላክ በዛ የተነገረው አምላክ ነው እዚህ የመጣ። ዓለም ስጋ ሆነ ሲባል ጊዜ ስጋ የሆነው ማን ነው ያልኩህ? እሺ ወልድ በልዩ አካሉ ስጋ ለብሷል። ወልድ በጣም ጥሩ። ማን ነው ያን ስጋ የሰጠው? ስጋውን ያደረገለት ማለት ነው ራሱም ይሆናል ሰይጣን ይሆናል። መለኮት አንድ ሲሆን ድረስ ራሱ እግዚአብሔር ነው። እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ማለት የሚለውን አሳየኝ እንደተለኝ እንጂ ይገባል። ለምን እንደዛ ትለኛለህ? ያን ነው እያልኩህ ያለሁት። እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚለው እንደዛ የሚል አሳየኝ ነው። አመንኩ እንደዛ በቃ የለም አመንኩ።